ምን አይነት አርሰናል እያየ ነው ደግሞ በዚህ ዓመት ምን አይነት ከኤአይ ከሮቦቱ የበለጠ እኮ አርሰናል እያየን እኮ ነው። ከፍጹምነት የበለጠ ኧረ ኢዜ ደጋፊው ይገባችኋል። እያንዳንዱን ፍሬ እየበላችሁ ነው፣ እያጣጣማችሁ ነው። ይገባችኋል። ምን አይነት ኢዜን ያየ ነው? ምን አይነት ጎል፣ ምን አይነት ዲክላራይስ ቲሙ ኤአይ ጋብሪኤል ኤአይ እንዴ ዲክላራይስ ኤአይ ኧረ ምን አይነት ዛሬ የሊቨርኩሰን በረኛ የሚገርም በረኛ ስለሆነ ነው እንጂ ገና ብዙ ይገባ ነበር። እንኳን አቻ ባትለያዩ ተሸንፋችሁ ኤሚሬትስ ላይ በመጡ ተቀልብሱት ነበር። ቀጣይ ሲቲ ነው። ምን አይነት አርሰናል፣ ምን አይነት የውድድር ዓመት። ኮንግራ ሁላችሁም የአርሰናል ደጋፊ ኮንግራ። ይገባዋል፣ ይሄ ደጋፊ ይገባዋል። ቀጣይ ደግሞ ፕሪሚየር ሊግ ይገባዋል፣ ደጋፊው ይገባዋል። ኮንግራ ምጣድ ተበላሽቶ ፍሪጁ ተፈታ። ያራዳ ልጆች በሚገርም ሁኔታ ማለት ነው። በሜዳ ክብር ያለው በሜዳ ግን ኖርዝ ለንደን ተብሎ ልሰማ የምችልበት ላዳምጥ በፍጹም አልችልም። ከኔ ጋር ይበረቼ ያለ እንደዚሁ ማይደክሜው ታታሪው ልበ ደንዳናው ያራዳ ልጆች ዴክላን ራይስ ከኔ ጋር አለ። ለሚካኤል አርቴታ ሌላ ነገር የለውም አለ። ጨርሻለሁ አለ። በቃ ገብቷል። እኔ አላቃልድም በዚህ በዛል በቃ ክብር ሰጠው። እዚህ ጋር ግን እንዲህ የለም። ቦዶ ጌልሜንትን ጥሎ የመጣውን ስፖርቲንግ ሊዝበንን የሚያስተናግዱ ይሆናል። የሚካኤል አርቴታ ሰራዊት በምንም የሚቆም አይመስለኝም። ጎብዬ በቋጠሩ ያልቆመ ቡድን ሌላ በምንም በየትኛውም ኃይል ሊቆም የሚችል አይመስለኝም። አናውቅም ምን እንደሚመጣ። አሁን ላይ ባለው ግን የሚካኤል አርቴታ ሰራዊት በየትኛውም መንገድ እያሸነፈ ወደፊት እየሄደ ነው። ያራዳ ልጅ ይህንን ቡድን እኔ እንጃ ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ በደንብ ኮፕሊንክ ይደረግ። አዳዲስ ሰዎች ፎሎ ማድረግ እንዳረሱ። ይመቻችሁ። ዋት አ ፐርፎርማንስ አርሰናል፣ ጽድት ያለች ፐርፎርማንስ ማ ስለ ኤዜ ጎል ፈርስት ሃፍ ቪዲዮም ሰርቻለሁ። ከእንደገና ደግሞ በደንብ ጥልቅ የሆነ ቪዲዮ እየታየኝ እያሸተትኩት እንደነበረ ከዚህ በኋላ ሌላ ቪዲዮ ትንሽ ኤዲቲንግ ስለሚያስፈልገው ሰራልሃለሁ። ይሄ ነው አርሰናል። ጌሙን አንደኛ ፈርስት ሃፍ አንድ ሰከንድ ሃፍ ደገምንና ራይስ ምን አይነት ጎል ያገባሹ ሁሉንም ተጫዋች ሮቴት ከራይስ ውጭ ለምን ራይስን ሮቴት አናረገውን ብለህ ካሰብክ በየጨዋታው እኔ የደከመው ይመስለኛል። ከዛ ለአዲሱ ጨዋታ ከ3 ቀን በኋላ ስንጮት ግን አሁንም ማንም አይችለውም። ትዝ ይላችኋል የኤቨርተን ጨዋታ ላይ ያውላ ሙሉ ጌም ተጫውቶ ዳውመን ጎል ሲያገባ በሙሉ ስፒድ እስከ ኮርነር ፍላጉ ድረስ እያባረረ የነበረው ራይስ ነው። ወክ እያደረገ እኮ መሄድ ይችላል። ጌሙ አልቋል፣ ጎል ገብቷል። ምንም መሮጥ አያስፈልግም። ግን አይችልም። በቃ አለመሮጥ አይችልም፣ አይደክመውም። አሁን ሲቲ መጣውልሽ እሑድ ዕለት ክፉኛ ድብደባ ነው መደበድብሽ። ክፉኛ ገባሽ አይደል? ሙሉ ስኳድን ይዞ ገብቷል ብለሽ ካሰብሽ ተሳስቻል። ሮቴት አድርጊያለሁ ነው የምልሽ። ከዚህ we are the gunners አርሰናል አሸንፏል። በስመ አብ ምን አይነት ጨዋታ ነው የምንጫወተው? አሁንም ስለዚህ ቲም የሆነ የምትወጡለት ምናምን አስተያየት የለም። ምን አይነት ጎል ነው የሚያገቡ? ኤዜ ለአይን የሚከብድ ቮሊ ነው የመታው። ምን አይነት ድው አድርጎ አገባው። ከዛ በኋላ ዴክላን ራይስ ደግሞ ማለት ነው የቶኒ ክሩስ ጎል ራሱ ኮፒ ፔስት አደረገና ቁጭ አደረገው። ኳሱ ከጎሉ ወጣና አንግል ስር። በስመ አብ ዴክላን ራይስ ማለት ነው ምን አይነት ሲዝን ነው እያሳለፈ ያለው? እግዚአብሔር ምንም ጥያቄ የለው። ከክለባችን ማለት ነው the best player ምንም ጥያቄ የለውም። ሙሉ ጨዋታውን በኢነርጂ ነው የሚጫወቱ፣ አይደክመውም። ዛሬ ማለት ነው ኤዜ ምን አይነት ጨዋታ ነበር ሲጫወት ነበር? እኔ እንደዚህ ደነገጥኩ። ከፈረመ ጀምሮ ማለት ከቶተንሃሙ በኋላ ዛሬ ነው ሃትሪክ ከሰራው ጨዋታ በኋላ ዛሬ ነው በስትክክል የሚያምር ጨዋታ እያጠፈ እየገደለ ለሳካ መስጠት ነበረባችሁ። አንድ ሁለት ኳስ ከልክላችሁታል። ጊዮኬሬሽ በጣም ያበደ ጨዋታ ሙሉ ክለባችን ነው የምንችለው። እንዳትፈሩናላችሁ። ቀጣይ ስፖርቲንግ ነው። አምና 5-1 የሰጠነው ስፖርቲንግ አሁን ዘሙ ዛሬ 10 ቀጣይ 10 አመጣ። ይሄ መጣ ምንም ማመጣ ምን አባክል ታመጣ አንተ። ይሄ እኮ ተራ ቡድን አይደለም ዘንድሮ። ቀልድ ብሎ ነገር የለም። ለአራት ዋንጫ ነው የምንጫወተው። አራቱንም አፈፍ ነው የምናደርገው። እንኳን ፈጣሪን ከፈራንላችሁ ማለት ነው የሆነ ነገር ብንለቅላችሁ ነው እንጂ አናዳመጠህም አባቴ አናዳመጠህም። ምን አይነት ትግል ነው እያሳየ የሚገኘው ይሄ ቡድን? ምን አይነት ብቃት ነው እያሳየ የሚገኘው ይሄ ቡድን? አንተ አንድ ጎል እንዳይቆጠርበት ዴቪድ ራያ የሚጋጋጠውን አጋጋግ ተመልከት። ማስኩዌራ ተቀይሮ ገብቶ የሚያወጣቸውን ኳሶች ተመልከት። በቃ ይሄ ቡድን ያለው ፓሽኔት እንዳይሸነፍ እኮ አይደለም ጎል እንኳን እንዳይቆጠርበት እንዴት ስትራግል እንደሚያደርግ ተመልከተው። ምን አይነት ቡድን ነው የምንደግፈው? ጀማ ወይኔ አርሰዬ
እንግሊዝን ወክዬ ያኮራሁኝ ብቸኛው እኔ ነኝ። ይሄንን ወክ ብቸኛው እኔ ነኝ። አሁንም የእንግሊዝ ጠበቃ ስለሆነ መላው ቋጣሪያን በሙሉ ከኔ ጎን በቆም አይሻልም? ሲጀምር ከኔ ጎን እንዳቆም አይናችሁን እንዳላችሁ። ግን በዚህ ውድድር ላይ ትልቅ ነገር ጠብቁ። ዝም ወስጄ ለጥፌዋለሁ ባየር ሌቨርኩሰንን። ይቀጥላል ደግሞ ስፖርቲንግ ነው መሰጠው ይሆናል። ቀጥል ለበለሽ ደሪ ምድረ ቋጣ ቀጥል ለበለሽ ወይኔ